በመጨረሻ አቤልና ኢዝራ እንደገና ተጋቡ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶክ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን እያልኩኝ ዛሬም በሀብል ድራማ ክፍል 15 መጥቻለሁ። ቪዲዮን ስጀምሩ ላይክ በማድረግ እንዲሁም ለቤቱ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ ማለት እወዳለሁ። እንግዲህ ባለፈው እንዳየነው መጨረሻ ላይ ሀብል ሐሰተኛ ሀብል ወርቃ ነበረ የጨረሰ የነበረ እና ያው ስብስብ አድርጎ ወደ ቤት ይዘዋት መጥቶ ነበረ እና ወይዘሮ መነንና እንዲሁም ደግሞ ወይዘሮ ሀናን እሷን ለማንቃት ብዙ ስታገሉ እንመለከታለን። እሷም እንግዲህ የእውነት ልጇ ያው ወላጅ እናቷ ስታገኝ የወደቀች መስሏት በጣም ስጋት ገብቷት ነበር። ወይዘሮ መነን ግን አውቃ ነበረ እንደዛ እንግዲህ እንድትተውን ድራማ እንድትሰራ ተነጋግሮ ስለመጡ እሷ ምንም አልመሰላትም ነበር ማለት ነው። እባክሽ ልጅ ያልነቃችም ወደ ሐኪም ቤት ባይሆን ይዘናት እንሂድ እያለች በእናት አንጀት እንግዲህ የእውነት ማለት ነው ትናገራለች። እሷ ግን አረ ረጋ በይ ረጋ በይ ምንም አትሆንም፣ ቆይ ደንግጣ ነው ምንም አትሆንም እያለቻት ትላለች። ከዚያም ሀብል 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 ይሏታል። ሀብል እንግዲህ ልትነቃ አልቻለችም ማለት ነው። እንግዲህ ኩክሻ ማለት ነው። ኩክሻንን ያው ሀብል እያሏት እየጠሯት ያሉት ለሀሰተኛ እንግዲህ ማጭበርበር የተዘጋጀችው የሀሰተኛ ሀብል ማለት ነው። ወይዘሮ ምንን እዚህ ጋር የተሸወዱት ነገር ሀብል ከእስር ቤት እንደተፈታች ፍጹም አያውቁም፣ አታውቅም ማለት ነው። ማንም ሰው የሚያውቀው የለም። ኩክሻም አታውቅም። በነገራችን ላይ ብታውቀው ይሄን ነገር አታደርግም። ምክንያቱም ከመጣች እንጣላለን ብላ ስለምትል ማለት ነው። ከዛ እናትዮ በለሰለሰው ድምፅ ልጄ 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 እያለች እንግዲህ ትጠራታለች። መጨረሻ ላይ እንደምንም ብላ ትነቃና የት ነው ያለሁት የት ነው ያለሁት እያለች እንግዲህ ትንጠይቃቸዋለች። በውስጧ ግን ኧረ በስመ አብ ከውሸት እንቅልፌ ስነቃ እንዴት የሚያምር ቤት ውስጥ ራሴን አገኘው በማለት በግርምት እንግዲህ አንገቷን ዞር ዞር እያደረገች ቤቱን መመልከት ጀመረች። ቤቱን እንደተመለከተችና ቆየት እንዳለች እኔ ወደ መጸዳጃ ቤት ደርሼ መምጣት አለብኝ በማለት ወደ መጸዳጃ ቤት ትሄዳለች። ወደ መጸዳጃ ቤት ስትሄድ እንግዲህ አንቺ ኩክሻ እንዴት እንደምትተርክ እንዴት እንደሰራሽ እኮ እያለች ራሷን በራሷ ስታደናንቅ እንመለከታለን። ይህ ሆኖ እንግዲህ በመሀል ወደ ኢዝራና ወደ ሀብል እንሄዳለን። ኢዝራና ሀብል አሁን ላይ በፍቅር አገዴ ጠብ ብለዋል ማለት ነው እና ሁለቱ በመዋደዳቸው በነገራችን ላይ ደስ ብሎኛል። ምክንያቱም ያው መጀመሪያ ሴት ልጅ በትዳር ዓለም ቤተሰብን መርጦም በአንድም በሌላ መንገድ ትዳር ነው ብላ እስከገባችም ድረስ አለመወደድ በጣም ከባድ ነው፣ አለመፈለግ ማለት ነው እና ሳትፈለግ ብዙ መስዋዕትን ከፍላ በዛ ቤት ውስጥ እንግዲህ ሀብል ኢዝራን የራሷ አድርጋለች ማለት ነው። የራሷ አድርጋለች። አንዳንድ ነገሮች ትዕግስት ያስፈልጋል የሚባለው ነገር እውነት ነው ማለት ነው። ምክንያቱም በቃ አትፈልገኝም አንተ ብላ ባታፈቅሮ ወደ ውጥት ብላ ብትሄደው ኖሮ እሱም እንዲህ የሚወዳትን እሷም የምትወደውን ሰው ታጣ ነበር ማለት ነው። እና አንዳንድ ጊዜ አለመፈላለግ ናችን ብዙ ነገር ሊያበላሽ ይችላል እና ትዕግስት ያስፈልገናል ማለት ነው። በትዕግስት መጠበቅን የመሰለ ነገር የለም። በትዕግስት ጠብቃ እንግዲህ ለእርሱ ስትል ብዙ መስዋዕት ከፍላ አሁን የራሷ አድርጋለች። ተንበርክኮ እንግዲህ ድጋሜ ታገብኛለሽ ወይ ብሎ ጠይቋታል። እሷም ደጋግሜ ደጋግሜ 100 ጊዜ እንኳን ቢሆን አገባሃለሁ በማለት መልሳለታለች። ከዛ እንግዲህ ዘፈነችለት፣ ደነሱ፣ እንግዲህ አብሮ አደሩ። እንግዲህ ለረጅም ጊዜ አልጋ ላይ ይቶ እሱ አልጋ ላይ እሷ ፍራሽ ላይ እሱ ፍራሽ ላይ እሱ አልጋ ላይ እየተፈራረቁ ይተኙ የነበሩ ባልና ሚስት ግን ሰማና ያላቸው ግን እንደ ሰዎች ማለትም እንደ ባለትዳሮች ምንም አይነት የትዳር ወይንም ደግሞ የጋብቻ ወግ ማድረግ ያላዩ ነበሩ እና ለረጅም ጊዜ የቆዩት። አሁን ግን ያ ሁሉ ተፈጽሟል። ቤታቸው በደስታ ሞልቷል። አንዳንድ ችግሮች በህይወታችን ሲመጡ በነገራችን ላይ መልካም ነገርን ይዞ ይመጣሉ እና አጸዳ እነ ምህረት እንግዲህ ለክፉ አደረጉ ነገር ወደ መልካም ተቀይሮላት ኢዝራን በእጇ ማስገባት ትችላለች እና ከዛ ያው ስጠጡ ነበረ። ከጠጥቶ ከጨረሱ በኋላ በመሀል አክስትየው መታ ሹልቅ ብላ ታያቸው ነበረ እና ከዛ ሮጣ ወደ መርሲ ጋር ትሄዳለች። መርሲ መርሲ አየሽ አይደለ
ወንድምሽ እንግዲህ ድጋሜ ሀብልን ሊያገባት ነው ድጋሜ ታገብኛለሽ ወይ ብሎ የቀለበት አጥልቆላታል እያለች እንግዲህ ማቃጠሯን ተያይዛለች። አጸዳ እንግዲህ እያቃጠረች ነው አሁን ላይ የመርሲ አእምሮ እሷ ከምትለው በላይ ማለትም መሸከም አቅቷታል። ምክንያቱም ብዙ ያልጠበቀቻቸው አለ እድሜዋ የሰማቻቸው ብዙ ነገር ስላሉ አእምሮዋ ላይ በጣም ከባድ ተጽዕኖ ፈጥሮባታል ማለት ነው። የቱም መወሰን እንዳለባት የቱም መወሰን እንደሌለባት ራሱ ለይታ ማወቅ አልቻለችም። አሁንም እንግዲህ አጸዳ ግራ እያጋባቻት ነው። በባለፈው ክፍል ላይ እንዳየነው 14 ላይ አክሲዮኑን ስጭኝ ብላት ነበረ። እንግዲህ አክሲዮኑን መልሳ እንደሰጠቻት አላየንም። ነገር ግን አሁንም እየነዘነዘቻት ነው። አሁን ደግሞ አለስልሴን ገብተን እንግዲህ ማስመሰል አለብን ትላታለች ማለት ነው። ይሄን ብላ እንግዲህ አሁንም ወደ የት እንሄዳለን? ወደ ኩክሻና ወደ ወይዘሮ መነን ጋር ይወስደናል። ወይዘሮ መነንና ኩክሻ ማስመሰላቸውን ቀጥሏል። እንግዲህ ክፍል እዛ መጸዳጃ ክፍል ገብታ ነበረ አቆምኩት። መጸዳጃ ክፍል ወጣችና እንደገና ማስመሰሏን ቀጠለች ማለት ነው። መቀጠል አለብሽ ማስመሰልሽን ብላ ትላለች። ከዛም በኋላ እንግዲህ በቃ እኔ ወደ መኝታ ክፍል ልግባ በማለት ወደዛ ትገባለች። ኩክሻ እንደምታውቁ ሱሰኛ ነች፣ ታዛጋለች። በቃ የማትሆነው ነገር የለም ማለት ነው። ነገር ግን ደግሞ ወይዘሮ መነን አብረን ነው የምተኛው እሷ ወደ መኝታ ክፍል አስገብታ ከወይዘሮ ሀናን ጋር ቁጭ ብሎ ያወሩ ነበር። እሷ አሳልፋ እንግዲህ ለምን ልጅሽን ጥለሻት ሄድሽ ለምንድን ነው የሚለውን ጥያቄ ስትጠይቃት እንግዲህ የሀብል አባት የሀብታም ልጅ መሆኑንና እነሱ ደግሞ የነሱን ፍቅር እንዳጠቀም ብልካን ፈተና እያለች ትቀጥላለች ማለት ነው። እና ከዛም በኋላ እንግዲህ እሱ ሀብታም ልጅ ስለነበረ እኔ ድሃ ልጅ ስለነበርኩኝ ፍቅራችን ስላልተቀበለን በዛ ምክንያት እናቴም የተለያዩ ችግሮችን እንግዲህ እንደነበረባት በዛ ምክንያት ልጇን ጥላ ለመሄድ እንደተገደደች ትነግራታለች። ኧረ በጣም ከባድ ነው እውነት ለመናገር እኔም ቢሆን የማደርግ ነው። ምንስ ቢሆን ምንም እኮ ምንምስ ቢሆን ምንም ከልጅ አይበልጥም ነበረ። ያን ጊዜ ጥለሻት ባትሄጂ ዶሮ ደግሞ ይሄ ሁሉ ሀብት አይመጣም ነበር በማለት ትመልስላታለች። እያለች እያለ እንግዲህ አይ ይሄ ሁሉ እኮ ከልጅ አይበልጥብኝም ብላ ትመልሳለች። ይህንን እድሜን በሙሉ የተንገባገብኩበት ነው እያለች እንግዲህ የወይዘሮ ሀናን ለእሷ መልስ ትሰጣለች። መልስ እየሰጠቻት እንግዲህ እያለ ወደ መኝታ ክፍላ ትገባለች። ወደ መኝታ ክፍላ ስገባ እንግዲህ ኩክሻ እዚህ ነው እንደማድረው ምክንያቱም እያለች ትናገራለች። ወደዛ ግን እንደገባች እንግዲህ እያዛጋች ምንም እያለች ያው አብሮ ለማደር ተስማሙ። ከዛ ወደ እንግዲህ እዝራና ወደ አቶ እስክንድር ቤት ተመለሰ ማለት ነው። ወደ አቶ እስክንድር ጋር ስንመለስ እንግዲህ በጣም ጣፋጭ ሌሊትን አድሮ ጠዋት ማለዳ ላይ እንግዲህ እንደ ጽጌሬዳ እየፈኩ ሁለቱም እጅ ለእጅ ተያይዘው ይመጣሉ። አቶ እስክንድር ሳሎን ቁጭ ብሎ ቡና እየጠጣ ነበር። እንዴ 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 ዛሬ ልዩ ፊት ነው ያየሁት በማለት እንግዲህ ፍቅራቸውን በአድናቆት እያደነቀላቸው ሰላም ልላቸው ወይንም ደግሞ ኑ እያለ እንግዲህ ተስፋ ባለመቁረጥ በእስክንድርም በሀብልም ተስፋ ሳይቆርጥ በጣም ያው ብዙ ነገሮች ሲረዳቸው የነበረ አቶ እስክንድር ነው። ሀብልንም የተረዳት የነበረው እንዳፈቀረችው ስትነግር የተረዳው አባት እሱ ነው ማለት መልካም አባት ነው በቃ እዚህ ላይ ማለት ነው። እና ያው በጣም ደስ ብሎት ሁለቱን እንደዛ ፈክቶ ሲያዩ በጣም ነበረ ተደሰተ። ኑ ኑ ኑ ልጆች እስቲ ኑ እኔም እንዴ አባዬ ምንድን ነው እንደዚህ ደስ ያለክ በማለት ይላል። ከዛ እንዴ ከዚህ በላይ ምን ደስታ አለ እናንተ ሁለታችሁ አንድ ላይ ሆናችሁ በማየቴ በጣም ደስተኛ ነኝ በማለት እንግዲህ ይመልሳል ማለት ነው አቶ እስክንድር። ይህንን እያሉ እንግዲህ በቃ እናንተ አውሮ ሄጄ ቁርስ ላቅርብ ቁርስ ልስራና ለምታ አሁ ስንት ጊዜ መሰለሽ ልጄ ያንቺን ጣፋጭ ቁርስ ከበላው በማለት እንግዲህ አቶ እስክንድር ይነግራታል። ይህንን እያለ እንግዲህ ጥላ ትሄዳለች። በመሀል እሷ ቁርስ እየሰራች ወደ መርሲና እንግዲህ አጸዳ ይነጋገራሉ። በቃ ከአሁን በኋላ ሁሉም ነገር አልተሳካልንም። ያልተሳካልን ነገር ደግሞ አሁን ወደ ማሳካት ወይም ደግሞ
ማለትም አቅጣጫችንን መቀየር አለብን በማለት ይነጋገራሉ። አቅጣጫችን እንዴት ነው የምንቀይረው? ምን ማለትሽ ነው አክስቴ ትላታለች። በቃ አሁን ማስመሰል አለብን እኛ ሁለታችንም ሁላችንም በቃ በእሷ መፈታት ደስተኞች እንደሆን ማስመሰል አለብን በማለት እንግዲህ ትነግራታለች። እኔ እንዴት አስመስላለሁ? እኔ ማስመሰል አልችልም። እንዴት ውስጥ እያደረ እያለች እንግዲህ ትናገራለች። አይ ሆነም ቀረም ማስመሰል አለብሽ ትላታለች። እዛ እንግዲህ ሀብል ቁርስ ሰርታ ስትጨርስ እንደ አጋጣሚ ደረጃ ላይ አጸዳ ትመጣለች። እሷ ቁርስ እያቀረበች እሷ ደግሞ ያው እየወጣች እያለ ማለት ነው ስመጣ ምንድን ነው አለቻት። ከዛ እንዳለችው እንግዲህ እንዴ ሀብል እንኳን ደስ አለሽ እንኳን ለቤትሽ አበቃሽ በማለት እያለሳለሰች እንግዲህ ውስጧ ያው መጥፎ ነገር እያሰበች እያንሰላሰለች ትላታለች ማለት ነው። እያለች ኖ አይ ምን አቅደሽ ነው ደግሞ ትላታለች። ምንም